ለፈረጃ ፊልም የተከፈለ መስዋዕትነት ስሜት ሰንቀው የፈረጃን ህልም እውን ለማድረግ የተጓዙት ከባድ መንገድ እንመለከታለን። ሄኖክ ወንድሙ ለፈረጃ ፊልሙ ሲንቀሳቀስ የህዝብን ድጋፍ ጠይቆ የጀመረው ጉዞ በቀላል አልነበረም። ህልሙን ለማሳካት 3.5 ሚሊዮን ብር አሰባስቦ ቢጀምርም ከጊዜ በኋላ ወጪው ግን ወደ 7.1 ሚሊዮን ብር አሻቅቦ ነበር። ይህ ከፍተኛ የገንዘብ እጥረትና በቂ ገንዘብ አለማግኘት በሄኖክ ላይ ባሳደረው ጭንቀት 90 ኪሎ የነበረው ሰውነቱ ወደ 60 ኪሎ ድረስ እንዲወርድ አድርጎታል። በዚህም በላይ ደግሞ ህዝቡ የሰጠውን ገንዘብ በተገቢ መንገድ አልተጠቀምክበትም በሚል ለተሰነዘረበት ትችትና ወቀሳ መኪናውን ጭምር በመሸጥ ህልሙን ለመጨረስ ተገዷል። አካውንቱ ላይ 12 ብር ብቻ እስኪቀር ድረስ ብዙ መስዋዕትነትን ከፍሏል። ይህ ሁሉ ግን ፊልሙን አጠናቆ ለህዝብ ለማድረስ የተከፈለ የእውነተኛ የትግል መንገድ ነው። በሀገራችን የፊልም ኢንዱስትሪ ውስጥ ለሙያ ታማኝ መሆን ማለት ምን ማለት እንደሆነ በተግባር እያሳየን ይገኛል። በተለይም በአዲስ ፊልሙ ፈረጃ ፊልሙ ላይ ለጥበብ እውነተኛ መስዋዕትነት በመክፈል በተግባር አሳይተዋል። ሄኖክ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ከከፈለው ዋጋ ከሰው አቅም በላይ ይመስላል። በዚህም ለብዙዎች አርአያ የሚሆን ስራ መስራት እንችለዋል። ተወዳጁ ተዋናይ ሄኖክ ወንድሙ ሄኖክ ፈረጃ የተሰኘውን አዲሱን ፊልሙን ለተመልካች ለማብቃት የከፈለው ዋጋ ከሰው አቅም በላይ ይመስላል። ሄኖክ ይህንን ፊልም ከግብ ለማድረስ ለ7 ዓመታት በትዕግስት ተፈትኗል። የገንዘብ እጥረት መንገዱን ቢዘጉበትም የሰው ፊት እያየ ድጋፍና እየለመነ ለጥበቡ ያለውን ታማኝነት አሳይተዋል። ሄኖክ ለሚወክለው ገጸ ባህሪ ታማኝነት እንዲኖረው ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ ቀንሷል። በምስሉ ላይ እንደሚታየው ሄኖክ ለጥበብ ሲል ክብሩና ጤናውን አሳልፎ የሰጠ ድንቅ ባለሙያ በመሆኑ በግልጽ አስመስክሯል። ዛሬ ላይ ትልቁና ዋና የፊልሙ ቀረጻ ተጠናቆ በቅርቡ ለእይታ ይበቃል ተብሏል። ይህ ለሄኖክ ብቻ ሳይሆን ለሁላችንም ትልቅ እፎይታ ነው። እንዲህ ያሉ ለሙያቸው ታማኝ የሆኑ ባለሙያዎች ማበረታታትና ጎናቸው መቆም የሁላችንም ድርሻ ነው። ንግግሩም ድርጊቱም በአንድ ላይ አጣምሮ ለያዘውና ገጸ ባህሪያቶችን መስሎ ሳይሆን ሆኖ መስራት ላይ ስለተካነው ስለ ቆፍጣናው ተዋናይ ሄኖክ ወንድሙ ፊጋው በአንድ እጅ ዳይሬክተር በሌላ እጅ ደግሞ ተዋናይ ሆኖ የፊልማችንን ታሪክ ለመቀየር የምታደርገው ተጋድሎ ይገርመኛል። ንግግሩም ድርጊቱም በአንድ ላይ አጣምሮ ለያዘውና ገጸ ባህሪያቶችን መስሎ ሳይሆን ሆኖ መስራት ላይ ስለተካነው ስለ ቆፍጣናው ተዋናይ ሄኖክ ወንድሙ በአንድ እጅህ ዳይሬክተር በሌላ እጅህ ደግሞ ተዋናይ ሆነ የፊልማችንን ታሪክ ለመቀየር የምታደርገው ተጋድሎ ይገርመኛል። ለጥበብ ያለ ፍቅር እስከ ድሬዳዋ አሳፍረሃል። በብዙ ኢትዮጵያ ፊትም አቁመሃል። ይህ ጥረት ከድል በላይ ነው። አንተ ለኢንዱስትሪው ድንቅ ስጦታ ነህ። ከአዲስ አበባ እስከ ድሬዳዋ የፈሰሰው ላብህ ነገ በኢንዱስትሪ ውስጥ ታሪክ ሆኖ እንደሚጻፍ አልጠራጠርም። ለስራ ርቀት የማይገድብህ ታታሪ ነህ። በብዙ ሺህ ዓይኖች ፊት ቆመ ታሪክን የምትተነብየው ወኔህና በራስ መተማመንህ ለብዙዎችም ትምህርት ነው። እንደ ወታደር ለጥበብ ራስን ሰጥተህ ከከተማ ከተማ ለምትንከራተተው በካሜራ ፊት ለሚታየው ድንቅ ብቃትህ እንደ ዳይሬክተር ሁሉን ነገር ለሚያስተባብረው እውቀት በአንድ ጊዜ ዳይሬክተርም ተዋናይም ሆነ ያን ሁሉ ህዝብና ካሜራ መምራት ልዩ ተስጦ ነው። ዳይሬክተርም ተዋናይም ሆኖ ይህ ትልቅ ኃላፊነት ለተሸከመው ባለብርቱ ትከሻ ስራን ወዶ ለሙያ መስዋዕት መሆን ማለት ምን ማለት እንደሆነ በተግባር ያሳየ ድንቅ የጥበብ ሰው ሄኖክ ወንድሙ በኢትዮጵያ የፊልም ኢንዱስትሪ ውስጥ ፈጣን ምርትና ትርፍ ትኩረት በሚሰጥበት በዚህ ወቅት ወጣት ሄኖክ ወንድሙ ፈረጃ የተሰኘው ፊልሙን ለማጠናቀቅ 3 ዓመታት 1095 ቀናት በአንድ ስራ ላይ ብቻ በማሳለፍ ለጥበብ ያለውን ጽናት አሳይተዋል። ይህ የ3 ዓመት ጉዞ በፈተና የተሞላ ነበር። በተለይም ሄኖክ የህዝብን ድጋፍና መዋጮ በመጠየቁ ከፍተኛ ትችቶች ቢሰነዘሩበትም ዓላማውን ሳይተው ለፍሬ በቅቷል። ፊልሙ ይህን ያለ ረጅም ጊዜ ሊወስድ የቻለው ለገጸ ባህሪው ለውጥ ትራንስፎርሜሽን እና ለጥረት ከፍተኛ ትኩረት በመስጠቱ እንደሆነ ይነገራል። ይህ በብዙ ትግልና በህዝብ እገዛ የተሰራ ስራ የኢትዮጵያ ሲኒማ አንድ እርምጃ ወደፊት ያራምዳል ተብሎ ይጠበቃል። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። በዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁኝ በጣም አመሰግናለሁ። ቃልዬ ማለት እኔ ስገልጸው እኔ በጣም ትንሽ ልጅ ግን ለሲኒማ ኢንዱስትሪ ትልቅ ዛፍ የሆነ ልጅ
ሞገሴ በጣም ወንዷለሁ፣ በጣም አከብረዋለሁ። ታናሼ ነው። ታናሽ እንግዲህ ኮርኮም ነው የሚደረገው። የኔ መልካም የኔ ትሁት እግዚአብሔር ያክብረ። እንደዚህ ነው። እሺ